አረንጓዴ አሻራ ለተምሳሌት ሀገር ብልጽግና በሚል መሪ ቃል የ2018 የበልግ ወራት የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በደቡብ ኢትዮጵያ ክልል በጋሞ ዞን ምዕራብ አባያ ወረዳ ዋጅፎ አካባቢ ላይ ተካሂዷል። በዚህ መርሃ ግብር የተገኙት የክልሉ ምክትል ርዕሰ መስተዳድርና የስራ ዕድል ፈጠራና ኢንተርፕራይዝ ልማት ቢሮ ኃላፊ ዶክተር አበባየው ታደሰ የጠቅላይ ሚኒስትር ዶክተር አብይ አህመድ የአረንጓዴ አሻራ ኢኒሼቲቭ ዘርፈ ብዙ ውጤቶች እየተመዘገቡበት ይገኛል ብለዋል። ተግባሩ በሁሉም ዘንድ ቅቡልነት በማግኘቱ ከጊዜ ወደ ጊዜ ባህል ሆኗል ብለዋል። ሶስተኛ ይሄንን ስራ የምንሰራው ሌሎች ሀገሮች ወይም ደግሞ አካባቢዎች እንደሚያደርጉት በቱሪዝም በስብሰባ ወይም ደግሞ የሚዲያ ፍጆታ ለማግኘት አይደለም። በእውነትም ከአረንጓዴ አሻራ ልናገኝ የምንችለውን ኢኮኖሚያዊ፣ ማህበራዊ ጥቅም ለማረጋገጥ ያስችለናል ብለን ነው። በአራተኛ ደረጃ በመሪ ደረጃ ያስቀመጥነው ሰፊ የሆነ ሁሉ አቀፍ የሆነ የህዝብ ተሳትፎ ማረጋገጥ ነው። ከዚህ አንፃር በዚህ ስራ ከህፃን እስከ አዋቂ ድረስ ያልተሳተፈ የህብረተሰብ ክፍል የለም። ስለ አረንጓዴ አሻራ አሁን ለሰዎች ማስረዳት ወይም ደግሞ ፕሮፓጋንዳ መስራት አይጠበቅብንም። አረንጓዴ አሻራ ምን ያክል ከህይወቱ ጋር እንደተሳሰረ ህዝባችን አውቋል። በክልሉ እያጋጠሙ ያሉ የጎርፍ መጥለቅለቅ፣ የመሬት ናዳና መሰል ችግሮችን በዘላቂነት ለመከላከል ለዘርፉ ልዩ ትኩረት ተሰጥቶ እንዲሰራ አሳስበዋል። ክልላችን ቅድም በተጠቀሱ በድርቅና በጎርፍ በምግብ እጥረት እንዲሁም በመሬት ናዳ የሰው ህይወትና ንብረት እየወደመበት ያለ ነው። እንደምታውቁት በዚህ ዞን ራሱ በቅርቡ የኩልፎ ወንዝ ከመሙላቱ የተነሳ አርባ ምንጭ ከተማ በርካታ ዜጎቻችን ተፈናቅሏል። የከፍተኛ የተደፋቱ አካባቢዎች በስነ ስርዓት ቢለሙ የዘነበው ዝናብ እንዲሰርክ ጊዜ የሚሰጥ የደን ሽፋን ቢኖረን ኖሮ እንደዚህ አይነት አደጋዎች አይከሰቱም ነበር። የምግብ እጥረትም ከመከላከል አንጻር ቅድም ከጠቀስኳቸው የአትክልትና የፍራፍሬ ልማቶች በተጨማሪ የግብርናችን ምርታማነትን በመጨመር አረንጓዴ አሻራ ከፍ ያለ ጥቅም ይሰጣል። በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁኑ ፍቅሩ ኢትዮጵያ የኢኮኖሚ ፖሊሲዋ ግብርናን ጨምሮ 5 ምሰሶዎች ላይ ያተኮረ መሆኑን ጠቁመዋል። አረንጓዴ አሻራ ላይ የሚሰሩት ስራዎች ከግብርና ተግባራት መካከል ቁልፉ ጉዳይ መሆኑን ጠቁመዋል። ስለዚህ ከነዚህ ከአምስቱ ግብርና ላይ ትኩረት የምናደርገው ግብርና ለኢንዱስትሪ፣ ግብርና ለማኒፋክቸሪንግ፣ ግብርና ለከተማ እድገት፣ ግብርና ለቱሪዝም፣ ግብርና ለማዕድን፣ ግብርና ለአይሲቲ ልማት ግብዓት የሚያቀርብ ትልቅ ዘርፍ ነው። ግብርናን ለማልማት ደግሞ አረንጓዴ አሻራን ማልማት ወሳኝ አማራጭ የሌለው ነው። በበጋ ወራት በተቀናጀ የአፈርና ውሃ ጥበቃ የተሰሩ ስራዎች በተለያዩ ችግኞች መሸፈን ይገባል ነው ያሉትም። በዘንድሮ ዓመት በ1384 በተለዩ ተፋሰሶች ላይ የስነ አካላዊ ስራዎችን ሰርተን አጠናቀናል። እንዲሁም በ159,000 ሄክታር ላይ የፊዚካል ስራ ወይም የስነ አካላዊ ስራዎችን ሰርተናል። ከዚህም ውስጥ 67,000 የሚሆን ገደማ ከሰውና ከእንስሳት ንክኪ ተከልሎ እንዲሆንና እንዲለማ የማድረግ ስራ እንደ ክልል ሰርተናል። ይህ ስራችን በትክክልም ግቡን መምታት የሚችለው የስነ አካላዊ ስራ በስነ ህይወታዊ ስራ ሲሰራ ብቻ ነው። የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ በበኩላቸው ይህ መርሃ ግብር በዞኑ መካሄዱ ልዩ ትርጉም አለው ብለዋል። በጋሞ ዞን የደንና የፍራፍሬ ችግኞች ለተከላ በበቂ ሁኔታ ተዘጋጅተዋልም ብለዋል። እንደ ጋሞ ዞን በዚህ ዓመት 125.5 ሚሊዮን ችግኞችን ለማዘጋጀት ታቅዶ ወደ 87% 109 ሚሊዮን ችግኝ የተዘጋጀ ሲሆን እነዚህም ችግኞች በተለያየ አይነት የደን፣ የፍራፍሬ፣ የውበትና ሌሎች የፍራፍሬ ችግኞች የተዘጋጁ ሲሆን በቀጣይ ዛሬ በሚጀመረው ፕሮግራም መነሻ አድርገን በዞናችን በሁሉም ወረዳዎች ተግባራዊ የሚደረግና የዚሁም ደግሞ ፍሬ ተጠቃሚ እንዲሆን አርሶ አደሮቻችን፣ ወጣቶቻችን በንቃት በዚህ በመሳተፍ ደግሞ የበኩላቸውን አስተዋጽኦ
እንዲያበረክቱ ጥሪ ያቀረብኩኝ። በዘንድሮ የአረንጓዴ አሻራ መርሃ ግብር በክልሉ 500 ሚሊዮን ችግኞች የሚተከሉ ሲሆን አሁን ከተጀመረበት እስከ ሚያዝያ 30 180 ሚሊዮን ችግኞች በበልግ ወቅት እንደሚተከል ተገልጿል።